ልጆቻችን ምን አይነት ጌም ነው የሚጫወቱት? ልጆቻቸው የሚጫወቱት ጌም አናውቅም። ብዙውን አይደለ? አይ እሷ ሮብሎክስ ትጫወታለች፣ ያጎቷ ልጅም ይጫወታል፣ ያክስቷ ልጅም ትጫወታለች። እና ያ ሁሉም ሰው ስለሚጫወተው በቃ የልጅ ነው ብለን እናስባለን። ግን እዛ ውስጥ ልጆቻችን ሊጫወቱ ይገባሉ። ግን በዛኛው በኩል የሚያገኟቸው ልጅ መስለው አዋቂዎች ናቸው። እንግዲህ ልጆቻችን ከማያውቁት ሰው ጋር ቻት ያደርጋሉ። አይ ጓደኛዬ ናት፣ አይ ጓደኛዬ ነው ይሉናል። እነዛ በዛ በኩል ያሉ ሰዎች የልጆቻችን እድሜ እነሱም ልክ የዛ እድሜ እንደሆኑ አድርገው ነው የሚቀርቧቸው። ስለዚህ ከልጆቻችን ጋር ያወራሉ፣ ከልጆቻችን ጋር ይቀራረባሉ፣ ልጆቻችን ምስጢረኛ ያደርጓቸዋል። ከዛ በኋላ ከቤተሰብ ቀስ እያሉ እየነጠሉ በዚህኛው ዓለም ውስጥ ያስገቧቸዋል። ስለዚህ ልጆቻችን በቃ ተነሱ ሲባሉ መነሳት አይፈልጉም። ምክንያቱም እዛ ጋር ያበጁት ጓደኝነት ላይ የመጣበቅ ነገር እና እኛ አንድ ነገር ስንል ልጆቻችን ይቆጣሉ፣ መነሳት አይፈልጉም፣ ይቀየሙናል፣ ይጮሃሉ፣ ያስቸግራሉ። ስለዚህ በቃ ትንሽ ተጫወት እንላለን። እዛ ላይ ግን ጨዋታ ሳይሆን ሌላ ነገር ነው የሚካሄደው ያለው። ልጆቻችን ይቀርቧቸዋል፣ መረጃቸውን ይወስዳሉ። ከዛ በኋላ በጣም ሚስጥረኛ ይሆናሉ። ቤት ውስጥ ያለውን ነገር ይጠይቃሉ። የት ነው የሚማሩት? የት ነው? ሁሉም ነገር ያውቃሉ። ከዛ በኋላ ደግሞ ከመቀራረባቸው የተነሳ እዛውን ጨዋታ የሚሆናቸው ኩፖን ቢሆን ይልኩላቸዋል፣ የሆነ ጊፍት ይሰጧቸዋል። ስለዚህ ልጆቹ በሙሉ በቃ ሙሉ በሙሉ በሰዎቹ ቁጥጥር ስር ይሆናሉ። ከዛ በኋላ የሚቀጥለው ምንድን ነው? በቃ ወድጄሻለሁ፣ ወድጄሃለሁ ይመጣል። ከዛ በኋላ ደግሞ ፎቶግራፍህን ላክልኝ፣ ፎቶግራፍሽን ላኪልኝ ይባላሉ ልጆቹ ማለት ነው። ከዛ ደግሞ የሚጠየቁት ፎቶግራፍ ደግሞ ራስን ያጋለጠ ፎቶግራፍ ነው የሚሆነው። ልክ ልጆቻችን ያንን ነገር ሲልኩ ከዛ በኋላ ጨዋታው ይቀየራል። እነሱ የልጆቻችን የራቁት ፎቶግራፍ አላቸው። ከዛ በኋላ የፈለጉትን ነገር ልጆቻችን ሊያስደርጓቸው ይችላሉ፣ የፈለጉትን ነገር ሊያደርጓቸው ይችላሉ። እነሱም ደግሞ ወደኛ መምጣት መነጋገር አይችሉም፣ ይፈራሉ። ምክንያቱም እንዴት አድርገው እንደዚህ አይነት ነገር ላኩ ይላሉ። ቤተሰብ ይቆጣል፣ ቤተሰብ ይጮሃል። ለእነሱ ደግሞ ያ ፍርሃት ያመጣል። ስለዚህ ግራ ስለሚጋቡ አንዳንድ ጊዜ ራሳቸው ላይ ሁሉ እርምጃ የመውሰድ ነገር አለ። ስለዚህ ምንድን ነው ማድረግ ያለብን? ልጆቻችን ምን አይነት ጨዋታ ነው የሚጫወቱት? ልጆቻችን ሮል ብሎክስ የሚጫወቱ ከሆነ ይሄ ነገር ለነሱ ጥሩ አይደለም። ቃስቃስ አድርገን ከዛ ውስጥ እናውጣቸው። በፍጹም በቃ ይሄ ነገር ልጆቻችን ጋር መሆን የለበትም። ሌላ የሚጫወቱትን ነገር ኦንላይን ከሌላ ጋር የሚያገናኝ ከሆነ በተለይ ትንንሾቹን አክሰሱን መዝጋት አለብን። ምክንያቱም ያ ልጆቻችንን ለአጉል ነገር ስለሚያጋልጣቸው። ስለዚህ ልጆቻችን ምንድነው የሚጫወቱት? አላስፈላጊ ጨዋታ መውጣት አለበት። ለልጆቻችን ሌላ ራሳቸው ደስ ብሏቸው የሚጫወቱት ጨዋታ ማዘጋጀት እንችላለን። ከዛ ደግሞ ከልጆቻችን ጋር በትክክል እንነጋገር። ምንም አይነት የግል ኢንፎርሜሽን መስጠት አያስፈልግም። ስማችሁን አትስጡ፣ የተወለዳችሁበትን ጊዜ አትስጡ። ምንም የግል የሆነ መረጃ አሳልፎ መስጠት የለም። ከዛ ደግሞ ምንም አይነት ፎቶግራፍ ቢጠይቋችሁ እንዳትልኩ። ራሱ ማይሆን ጥያቄ ከጠይቋችሁና ምቾት ካልተሰማችሁ በጥያቄው ለወላጅ አሳውቁ ማለት አለብን። ምክንያቱም እንደዛ ብለው ሲነግሩን እኛ ያንን ለአስፈላጊው ሰው ተናግረን የኛ ልጆች ብቻ ሳይሆን የሌሎችን ልጆች ማትረፍ የምንችልበትን ነገር ልናገኝ እንችላለን። ስለዚህ ከልጆቻችን ጋር ልንነጋገር። ልጆቻችን ደግሞ ተሳስተው አንድ ነገር አደረግን ሲሉ ለቁጣ፣ ለቅጣት፣ ለጩኸት አንቸኩል። እነዛ ሰዎች በጣም የተካኑ ናቸው። በእነዚህ አይነት ነገር ልጆች ማታለል በጣም የሚችሉ ናቸው። ስለዚህ ልጆቻችን አታለዋቸዋል። ለዛ ነው እኛ መጠንቀቅ ያለብንና ልጆቻችንን መከታተል የሚያስፈልገን። ስለዚህ እንንቃ ወላጆች።